አብዛኛው የኮምፒውተር ተጠቃሚ ኮምፒውተሩን ለመገልገል ከኪቦርዱ ይልቅ ማውዙን ይጠቀማል። ይህ ደግሞ ኪቦርዱ ላይ ያሉ መገልገያዎችን አጠቃቀም ካለመረዳት የመጣ ሊሆን ይችላል። ከኤፍ1 እስከ ኤፍ12 ያሉት ቁልፎች ግን ሁሉም የየራሳቸው ድርሻና አገልግሎት አላቸው። እስኪ ለመቃኘት እንሞክር። ኤፍ1 ይህን አቋራጭ መንገድ መጠቀሚያ ቁልፍ እርዳታ ሲፈልጉ መጠቀም ይችላሉ። ኤፍ1ን ቢጫኑ ሄልፕ የሚለው አማራጭ ይመጣል። ጎግል ክሮም ከሆኑም ክሮም ሄልፕ ሴንተርን ያገኛሉ። ከዚያም የፈለጉትን በመጻፍ መጠየቅ ይችላሉ። ኤፍ2 ይህ ቁልፍ ደግሞ ተጽፎ አሊያም ከኢንተርኔት በማውረድ ኮምፒውተሩ ላይ ያስቀመጡትን መረጃ ወይንም ፋይል ስም ለመቀየርና ለማስተካከል ወይንም ኤዲት ለማድረግ የሚጠቀሙበት መንገድ ነው። ምናልባት የጻፉትን ነገር ስሙን ማስተካከልና መቀየር ከፈለጉ ያንኑ ፋይል በመምረጥ ኤፍ2ን በመጫን ማስተካከል ይችላሉ። ኤፍ3 ደግሞ ዊንዶ ኤክስፕሎረር ወይም ኢንተርኔት ላይ ፋይልና መረጃዎች ለመፈለግ ይጠቅማል። አድሬስ ባሩ ላይ በመጻፍ አንድን መረጃ መፈለጊያ ወይንም ሰርች ማድረጊያ ነው። ማይክሮሶፍት ወርድ እየተጠቀሙ ከሆነ ደግሞ ሺፍት ፕላስ ኤፍ3ን በመጠቀም እንግሊዘኛ እየተጠቀሙ ከሆነ የመረጡትን ጽሑፍ በካፒታል ማስቀመጥ ያስችሎታል። ኤፍ4 ከተጠቀሙ ደግሞ ከፍተውት የነበረውን ወርድ መዝጋት ይችላሉ። ለዚህም ኤኤልቲ ፕላስ ኤፍ4ን መጫን ነው። ይህ ቁልፍ በፍጥነት ለመዝጋት ስለሚያግዝ ከፍተውት የነበረውንና ሌሎች እንዲያዩት የማይፈልጉትን የወርድ ፋይል በቶሎ ለመዝጋት ያስችሎታል። ኤፍ5 ኮምፒውተር በተለይ ኢንተርኔት ተጠቃሚዎች ይህን ቁልፍ በሚገባ ያውቁታል። ይህን ቁልፍ በመጫን ኮምፒውተሩን ሪፍሬሽ ለማድረግ ያግዛል። ከዚህም ባለፈ ኢንተርኔት እየተጠቀሙ CTRL ፕላስ F5ን ከተጫኑ የከፈቱትን አንድ ታብ ብቻ ሪፍሬሽ ለማድረግ ያግዛል። F6 በመጠቀም ማይክሮሶፍት ኦፊስ ላይ ከዴስክቶፑ ወደ ሌሎች ፋይሎች ይወስዳል። ኢንተርኔት በሚጠቀሙበት ኮምፒውተር ላይ ደግሞ F6ን በመጫን ወደ አድሬስ ባሩ መድረስ ይችላሉ። F7 ብዙ አገልግሎት የለውም። F8 ደግሞ ምናልባት ኮምፒውተሩን እያበሩ ከሆነ ስራ እስኪጀምር የሚወስደውን ጊዜ ለመቀነስ F8 ሲጫኑ በኮምፒውተሩ ስታርት ሜኑ እንዲገቡ ችሎታል። F9 ይህ ቁልፍ ደግሞ የኮምፒውተር ፕሮግራመር ለሆኑት የሚጠቅም ነው። እነዚህ ባለሙያዎች CTRL ፕላስ F9 በመጠቀም ፕሮግራሙን በአንድ መሰብሰብና የሚጠቀሙበትን ኮድ ማስጀመር ይችላሉ። F10 ማይክሮሶፍት ኦፊስ የሚጠቀሙ ከሆነ F10 በመጫን የወርዱ መግቢያ ወይንም ሜኑ ባር ላይ የፈለጉትን ለመምረጥና ለመገልገል ያስችሎታል። ከዚህም ባለፈ ሺፍት ፕላስ F10 በመጫን ፋይሉን ኮፒ ለማድረግና ለመገልበጥ እንዲሁም ለማስተካከል ለማጥፋት የሚጠቀሙበት ወይንም ሌሎች አማራጮችን ለማግኘት ያስችሎታል። ይህም ማውዙን በቀኝ በኩል ክሊክ ሲያደርጉት የሚመጡትን አማራጭ ሺፍት ፕላስ F10 በመጠቀም ማግኘት ይችላሉ ማለት ነው። CTRL ፕላስ F10ን በመጫን ደግሞ የሚሰሩበትን ወርድ ማሳነስ ወይንም ሚኒማይዝ በማድረግ በኮምፒውተሩ ስክሪን ሌሎች ስራዎችን የመስራት አማራጭ ያስገኝሎታል። F11 ቁልፍ ኢንተርኔት እየተጠቀሙ ከተጫኑት የኮምፒውተሩ ሙሉ ስክሪን እንዲያዩ ያስችሎታል። F12 ደግሞ ማይክሮሶፍት ወርድ ላይ ሆነው F12 ሲጫኑ እየጻፉት ያለውን ፋይል ማስቀመጫ መንገድ ሴቭ አስ አማራጭ ያመጣሎታል ማለት ነው። እርሶም ከፈለጉ ባለበት አሊያም በሌላ አማራጭ ተጠቅመው ማስቀመጥ ይችላሉ። ምናልባት የጻፉትን ዶክመንት ፕሪንት ማድረግ ከፈለጉ ደግሞ CTRL ፕላስ ሺፍት ፕላስ F12ን በመጠቀም ይችላሉ። ያን ጊዜም የመጣውን አማራጭ ተጠቅመው ፕሪንት ለማድረግ ማዘዝ ያስችሎታል። ይህን ፕሪንት የማድረግ አማራጭ በማይክሮሶፍት ኦፊስ ላይ ሲሆኑ CTRL ፕላስ P በመጫን ማግኘት ይችላሉ።